የሆነች ሴት ጉድ አደረገች። ምን አረገችክ? ምን አረገች? ጉድ ተሰርቷል። አቶ አብርሃም ድንግልናው ተወስዷል። ጉድ ሆኗል። ወይና ጠጥታ ወይዘሮ ሩታ ድንግልናውን ወስደዋለች። ጉድ እያለ መጣ። ድንግልናዋ እንደተወሰደ ሴት። ኧረ ተው አብሬሽ ተው። ሩታዬ ግን ይመቻት። የምሬን አሁን እየሰራ ያለችው ተንኮል ማለት ነው ተመችቶኛል። ግን በእንደዛ አይነት መንገድ አይሆንም። ሩታዬ ምን መሰለሽ፣ በክብር የሚባል ነገር አለ። ወንድ ልጅ ደግሞ በልምጥምጫ አይመጣውም፣ በጭራሽ ሊሆን አይችልም። ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት፣ ብዝዝዝት ይበልልኝ። ዛሬ እንግዲህ ዛሬ ብቻ አይደለም ጠቡ ከተጀመረ ትንሽ ቆየ፣ የተሰንበትበት ብሏል። የአብርሽና የሩታዬ ጠብ እንግዲህ ሩታዬ አብርሽን ለማማለል ወይን አዘጋጅታ ባጭሩ ለባብሳ አምራና ደምቃ ቤቱ ጠርተው የማማለል ዘዴዎቿን ተጠቅማ አማለው እንግዲህ በፍቅር ብትለምነው እምቢ ብሏት ነበረ። ነገር ግን ደግሞ ወይኑ ውስጥ የሆነ ነገር የእንቅልፍ መድኃኒት ይመስለኛል። በነገራችን ላይ ውዶች የእንቅልፍ መድኃኒት ሲወሰድ ነው እንደዛ የሚያደርገው አሉ። እኔ ቪዲዮውን ለሰው አሳይቼ አሁን ይሄ መድኃኒት ነው ወይስ የእንቅልፍ መድኃኒት ለአብርሽ የተሰጠው ምናምን ብዬ እንደዚህ በአካል ስጠይቅ አይ የእንቅልፍ መድኃኒት ነው፣ ራስን በጣም ይጫጫናል አሉ። እንደገና ደግሞ የሆነ በቃ ራሳችሁን ክብድ ነው አሉ የሚለው ይሄ እንቅልፍ መድኃኒት ሲሰጣችሁና አይ ቲንክ ሩታም በዛ በወይን ውስጥ የጨመረችው የእንቅልፍ መድኃኒት ይመስለኛል። ለአብርሽ የጠጣው ወይን ውስጥ ማለት ነው። በዛን ሰዓት ራሱን አያውቅም ነበር። መጀመሪያ እንትን ብሏት ነበረ የሆነ ሊዋራት አልፈለገም። ስትነካው አትንክኝ እያለ ሲገፈታትራት ነበረ ምናምን ሊሆን አለለ የእንኳን ልጅ ወለዱ ላይክ ሳምንት ላይክ የፍቅር ጊዜ ያሳለፈው ራሱ አይመስሉም አክት ሲያደርግ የነበረው አብርሽ። ነገር ግን ደግሞ ሩታ ከዚህ በፊት የሆነ ታይም ላይ ዳኒ እንዴት ሆነ የጀመርነው ፕሮጀክት ምናምን ነገር ብሎ ጠይቋት ነበረ። ይሄንን ያደረገችው አይ ቲንክ ከዳኒ ጋር ተመካክራ ይመስለኛል። ግን ለምን ሩታ የአብርሽን ልብስ ልታወልቅ ቻለች? አብርሽ እንደተናገረው ዛሬ ልብሴ ወልቆ ራቁቴን ያገኘሁት ምናምን እያለ ነው። ምን አድርጋ ነው? እኔ አንድ የገመጥኩት ነገር አለ። ቀጣይ ደግሞ ምናየው ይሆናል። እንግዲህ ይሄ ነገር ደግሞ ከዳኒ ጋር ያወሩበት ጉዳይ ከሆነ ሌላም ሴራ ሊሆን ይችላል ያሰበችው ሩታዬ ያንን ነገር ይዛ ምናልባት ከኔ ጋር አድሯል ምናምን ነገር ብላ ያቺን ልጅ እስከ መጨረሻው ድረስ ከህይወቱ ለማስወጣት ፈልጋስ ቢሆን ሄርሜላን ብዬ ነው ያሰብኩትኝ ማለት ነውና አብርሽ ደግሞ አታካብድ። እንዴት ነው ከኔ ጋር የምተኛው? አንቺ ማነሽ ማለቴ እኔ እንዴት ትተኛለህ ምናምን አትበል። ማለት የልጅህ እናት ናት። ብትተኛስ ተኝታችሁ አይደለ እንዴ ልጅ የወለዳችሁት? ምን ሆነ ነው እንደዚህ የምታካብደው? እንደዚህ ምንጭቅ የምታረገው እጇን ምናምን ነገር እንዴ? አብርሽ ይደብራል። የምሬ ነው። ካንተ የማይጠበቁ ነገሮችን አታድርግ። ሰው ደግሞ እሷ ስለምትወድ ነው እንደዚህ የምትሆንልህ። ሴት ልጅ ስትወድ ነው እንደዚህ ጣብር ግፍ የምትል እንጂ ካልወደደ ዞር ብላም አታይም፣ ቼክም አታረግም። እና ሩታዬ እኔ ምንም ያደረግኩት ነገር የለም እያለች ነው። አብርሽ ደግሞ አትዋሺ ምናምን ነገር ያው አብሬ ስላላደርኩኝ ቆጭቶክ ነው እንደዚህ የምትሆነው እንጂ ለየብቻችን ስላደርን ለሌላ ነገር አይደለም እያለች ነው። እውነት ነው። አብረሹ ስላላደር ቆጭቶክ ነው እንደዚህ። ግን አብርሽ ድንግሏ እንደተወሰደ ሴ ጉድ ተሰራው ጉድ ሲል በጣም ነው የሳኩትኝ። በጣም ማለት ነው። ምንድን ነው እንደዚህ ተው እንጂ አታስቁን። የምር ግን ቀጣይ ፕሮጀክቱ ምን ሊሆን ያቀዱት ነገር ዳኒና ሩታዬ? የምር ግን ሩታ አሁን ላይ አብርሽን ከልብሽ ከሆነ የምትለምኒው አቁሚ። ፍቅር በልምጥምጫ አይሆንም። የምሬን ነው። ትዳር በልመና አይሆንም። ምክንያቱም አንቺ ላይ ጉዳት ነው። ዛሬ እጅሽን እንደዚህ ምንጭቅ ያደረገሽ ነገ ሌላ ነገርስ ቢያደርግ ይጠጥትሻል። ምክንያቱም ወንድ ልጅ ተለምኖ በጭራሽ አይሆንም ውዶቼ። ወንድ ልጅ በልመና ውስጡ ፍቅር ከሌለ ምናምን ነገር በጭራሽ ሊያከብራችሁም ጊዜ ሊሰጣችሁ ሊያዳምጣችሁ ራሱ አይፈልግም። ምክንያቱም አሁን የአብርሽ ልብ ያለው ሄርሜላ ጋርና ሄርሜላ ጋር ብቻ ነው። ሩታን ሊያዳምጣት አይፈልግም በጭራሽ። በመሀላቸው ልጅ ስላለ ያንን ልጅ ለማየት ብቻ ነው ወደ ቤት የሚመጣው እንጂ እውነት ሩታ ላይ ፍቅር ኖሮበት አይደለም። የምሬ ነው የምላችሁ አይደለም። ሩታ ግን ድብና አርጋ ተወደዋለች ምናምን። የልጇም አባት ነው። ልክ ናት። መውደድም አለባት።
እና ግን አብርሽ እንደዚህ ጉድ ተሰራው አትበል። ድንግሏን እንዳጣይ ሴት ምንም ጉድ አልተሰራህም። ጉድን ብትሰራ ሚስትክ ናት። ሚስትነቱን ልትከዳ ልትሽመጥጥ አትችልም። ትወዳታለህ። አይኖ ትወዳታለህ። ካለቀ ምንም እንደዚህ የሚካበድ ነገር አይደለም። ምንድን ነው ሩታ እንጂ እኮ ሄርሜላ አይደለችም። ሄርሜላ ብትሆን እንደዚህ ያደረገች ጉድ ተሰራው ምናምን ትል ነበር። አትልም። ደስ ነው የሚልክ። ደስ 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 ቂጥ ሁሉ ይስቃል። ሩታዬ ግን ይመቻት። ይሆን ደግሞ ሩታዬ እንዴት ነው ውበት ጨምሮባታል። የምር ወይኔ እናትነት እንደዚህማ የሚያሳምር ከሆነ ታው እንጂ ውዶቼ እናት እንሆን እኛም። ስደት ይብቃንና የልጅ እናት ብንሆን አይሻልም? አዎ ይበቃናል ስደትና እንደዚህ እናትነት ደስ ይላል። በእርግጥ ምን መሰላችሁ ውዶቼ፣ ግድ ልጅ መውለድ ብቻ አይደለም። ልጅን በስነ ስርዓት ወልደን ማሳደግ አለብን ምናምን። ልጅ መውለድ ሲኖራችሁ ነው ደስ የሚለው። ምክንያቱም ልጅ መራብ የለበትም፣ መጠማት የለበትም። በስነ ስርዓቱ በልቶ ጠጥቶ ማደግ አለበት እና የሆነ ነገር ደግሞ የሆነ ገቢ ከሌላችሁ ምን ላብለው ምን ላጠጣው ወይኔ ልጅ ምናምን በሀሳብ ልቅ ነው የምትሉት። ስለዚህ ይሄንን ፑሽ የማደርገው ነገር አይደለም። ሲበቂ የሆነ የተወሰነ ነገር ሲኖራችሁ ወደ ትዳር ውስጥ ገብታችሁ ልጅ ውለዱ እንጂ ዝም ብላችሁ እንዳትወልዱ። ምክንያቱም ምን መሰላችሁ ውዶቼ፣ ጭንቅ በጭንቅ ነው የምትሆኑት። እኛ ደግሞ በዚህ ሰው ሀገር ላይ ብዙ ጭንቆችን አሳልፈናል። ስለዚህ ሌላ ሁለተኛ ጭንቅ ማሳለፍ የለብንም ማለት ፈልጋለሁኝ ውዶቼ። እንግዲህ ረመዳን ወር ነው፣ ስራ ይበዛል። አይዟችሁ፣ በርቱልኝ፣ ጠንከር ጠንከር በሉ።